በስተመጨረሻም አቶ ለይኩን የወይዘሮ ዝናሽን እያንዳንዱን ሚስጥር አወቀ። ከዳግም አባት ላይም ከአቶ ሰንበታ ላይ ተኩሶበት ስለነበረ የተኩሱን ድምፅ የሰሙ ፖሊሶች እንግዲህ አቶ ለይኩንን ወደ ፖሊስ ጣቢያ በመውሰድ እንዲሁም ደግሞ አቶ ሰንበታ ሞታል ብለው ተደናግጠው ስለነበረ ወይዘሮ ዝናሽም እውነታውን ፍርጥርጥ አድርጋ ተናግራለች። ያቺ የተረገመች አምራንና እንዲሁም ደግሞ ኑሐሚን ሲያስፈራሩኝ የነበረ በዚህ ነው እጄን ተጠምዝዣለሁ ስለ የነበረው እውነት ይሄ ነው በማለት እንግዲህ ሁሉንም ከሆነ ይቀር በማለት እንግዲህ ወይዘሮ ዝናሽ ፍርጥርጥ አድርጋ ተናግራለች። አንቺ ከአዲ ክደሽኛል በማለት ነበር እንግዲህ አቶ ሰንበታ ጋር የተኮሰበት ማለት ነው። ወይዘሮ ዝናሽም የካድኩህ እኔ ነኝ፣ ከትዳሬ በላይ የሄድኩት እኔ ነኝ፣ ስለዚህ እኔን ተኩሰ ግደል እያለች ብትማጸነውም እሱ ግን እሺ ሌላት ባለመቻሉ እንግዲህ አቶ ሰንበታም ዞር በይ አንቺ እኔ እንደፈለገ አድርገኝ በማለት እየተናገረ ነበረ። አምራንም ሴራዋ ወይዘሮ ዝናሽን እንግዲህ በባሏና እንዲሁም በልጇ ፊት እንዲተፉባት አደርጋለሁ በማለት ቡና እንድጠጣ ጠርታኛለች በማለት እንግዲህ በውሸት ከወይዘሮ ዝናሽ ጋር በመሄድ ቡና ፌሌ በማለት እንዲሁም ለናሆም በመደወል እንግዲህ ቡና እንድጠጣ ካደረገች በኋላ አቶ ለይኩን መጥቶ ነበረ። በዚህም ምክንያት ልጅ ወርዶብኛል በማለት እንግዲህ ለናሆም ሁሉንም ነገር እያለቀሰች ስቅስቅ ብላ ስትነግረው ናሆምን በሰዓቱ ተናዶና ተበሳጭቶ በእናቱ ላይ እያለቀሰ ራሱንም እየወቀሰ ነበረ። በስተመጨረሻም እንግዲህ የአምራንን ውሸት ናሆም አውቋል ማለት ነው። እጅጉን ደስ የሚለው ነገር ሁሉንም ነገር ስላወቀ አሁን ላይ ናሆም ልቡ በጣም ተሰብሮ ነው የሚገኘው። በሌላ በኩል እንግዲህ ኑሐሚንና እንዲሁም ደግሞ ናሆም ወደ ክፍለ ሀገር ሄደው የሚያስጨርሱት ድርጅት ነበረ። በሱም ምክንያት እንግዲህ ዳግምና ናሆም እየተፈካከሩ ነበር። ኑሐሚንም ግራ በመጋባት ሆና ከናሆም ጋማ በፍጹም አልሄድም፣ ብችልም ከሱ ነው መራቅ ያለብኝ በማለት እንግዲህ ከራሷ ጋር እየተዋቀሰች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ኑሐሚን ክፍል 56ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገር ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆቼ ቪዲዮን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ወይዘሮ ዝናሽን በስተመጨረሻ እየቀረኝ ምንም ነገር የለም፣ እጄን ተጠምዝዣለሁ፣ ሳልወድ በግዴ ነው ከዚህ ቤት እንድትመጣ የፈቀድኩ ስልህ የነበረው የአምራን ጉዳይ በዚህ ስለ ዳግም ልጅ እንደሆነ ስለምታውቅ ነው በማለት እንግዲህ ለአቶ ለይኩን የቀረኝ ምንም ነገር የለም በማለት ሁሉንም ዝግዝግ አድርጋ በመናገር እንግዲህ አቶ ለይኩን በስተመጨረሻ በአንቺ ምክንያት ነብሰ ገዳይ ሆንኩኝ በማለት እንግዲህ ዝቅ ብለው እያለቀሱ ሳለ ወይዘሮ ዝናሽን በበኩሏ ሚስጥርህን ሚስጥር ያርጌ ልቀበለው፣ እንደገና ደግሞ በአንተ የልጅን አባት ገለዋል፣ ነገር ግን ሚስጥር አርጌ ለልጆች ስል የልጆች አባት ስለሆን ከአንተን መቼም ቢሆን አሳልፌ አልሰጠም፣ ለፖሊስ ወስንና ሰው ከማያገኝበት ቦታ ወስደን እንቀበረው፣ ሞቷል አንዲ በማለት እንግዲህ ቶሎ ወስን በማለት እያለች ነው እንግዲህ ፖሊሶች ድንገት የደረሱ ማለት ነው። ዳግምም ይሄን በሰማ ጊዜ አቶ ለይኩን ላይ እጅጉን በጣም አምርሯል። እበቀላቸዋለሁ፣ እያንዳንዱን ይህን ቤተሰብ አጠፋዋለሁ፣ ብቻ አባቴ የሆነ ነገር ይሁን በማለት እንግዲህ አቶ ሰንበታም የሞተ መስሎ ሁሉንም ነገር እየሰማ ነበረ። በሰዓቱ ተጎድቶ ቢሆንም ግን ደግሞ የእነሱ ድንጋጤ እንጂ በህይወት አለ ማለት ነው። እጅጉን ደስ የሚለው ነገር አቶ ለይኩንም እንዳሰቡት እስር ቤትም የሚበሰብሱ አይደለም፣ ነፍሰ ገዳይም አይደሉም ማለት ነው። እጅጉን የሚያስደስት ነገሮች አሉ። ወደ በስተመጨረሻም የምነግራችሁ ነው የሚሆነው። አምራንም እንግዲህ ወደ ወይዘሮ ዝናሽ ቤት በመሄድ ቡና ፌሌ አማቴ ቡናሽ ናፍቆኛል፣ እንግዳ እንዲህ ነው ወይ እንዲህ የምትቀበዩ በማለት እያሾፈሽባት፣ ወይዘሮ ዝናሽም መቼም ቢሆን አታስቢው ከአንቺ ጋር ከዚህ ቤት ምራትና አማቱንን በፍጹም አንቀጥልም፣ ውጭልኝ ከቤቴ እንደውም ስትላት፣ ነገር ግን አምራን እንግዲህ ለናሆም በመደወል እናት እኮ ቡና እንድጠጣ ጠራችኝ፣ አብረን ቡና እንጠጣ ብላ እንደገና ደግሞ ማታ የራት ግብዣውን ስላልመጣው ለሱም ይቅርታ ልጠይቀኝ ነበር የመጣሁት በማለት ስትነግረው፣ ነገር ግን ናሆም በፍጹም አላመነም። ምክንያቱም የእናቱን ባህሪና ጸባይ ስለሚያውቀው ማለት ነው።
ካላመንከኝ እናትህን ላገናኘ በማለት እንግዲህ እናቱ ጋር አገናኝተው ነበረ። ወይዘሮ ዝናሽም ምነው ከምራቴ ጋር ቡና መጠጣት አልችልም እንዲህ ነበር ያለችው በንዴትና በብስጭት ቢሆንም፣ ነገር ግን አይ እማዬ በጣም ነው እኮ የሚያስገርመው ያንቺና የሷ ቀረቤታ እጅጉን እያስደመመኝ ነው የምር በማለት እንግዲህ ደስ ብሎት ነበረ። ነገር ግን በመሀል አቶ ለይኩን መጥቷል ማለት ነው። አቶ ለይኩን ሲመጣ የኑሐሚንና እንዲሁም ደግሞ የናሆም ጉዳይ ወደ ገጠር ሄደው መሬት ሊያለሙ እንደሆነ ሰማው። እንዴት ነው ግብርናው ነገር በማለት አቶ ለይኩንን ስጠይቀው፣ አቶ ለይኩንን በበኩሉ በእርግጥ ይሄ ሀሳብ ድሮም የነበረ ነው የኔ ሀሳብ ነበረ፣ ነገር ግን አሁን ላይ ያገፋፋች ኑሐሚን ናት በማለት ሲነግራት፣ ታዲያ በጣም የሚያስደስት ነገር ነው። ታዲያ ምን ያህል ጊዜ ነው ናሆምና ኑሐሚን እዛም የቆዩት? ይሄ ሁሉ ነገር ደግሞ የኑሐሚን ስራ እንደሆነ ደርሼበታለሁ በማለት እንግዲህ አምራንን ርርድብን እንድትል አድርጋታለች። አቶ ሌኩን እንግዲህ በትዝብት እያየ ነበረ። እንዴት ሊሆን ይችላል እያለች አምራ በጣም ተናዳለች። ናሆም እኮ ስለዚህ ነገር አልነገረኝም። ቆይ ምን አስቦ ነው? እንዴትስ ነው ካልጠፋ ሰው እንዴት ነው ኑሐሚን አብረው የምትሄደው? በማለት እንግዲህ በጣም ተበሳጭታ ነበረ። ነገር ግን ይሄን የምትፈልገው ወይዘሮ ዝናሽ ይሄን ነበር የፈለገችው። አቶ ለይኩን በበኩሉ ቆይ ዝናሽ ምን እያደረግሽ ነው? ምንድን ነው የምትቀባጥሪው? ምን ለማድረግ እየሞከርሽ ነው ሲላት፣ ምን ለማድረግ ሞከርኩ? እውነታውን ለማወቅ እየሞከርኩኝ ነው በማለት ስትነገር፣ ነገር ግን አምራን አስባና ቅዳ የመጣችው እቅዷ እየተሳካላት ስለሆነ፣ ምክንያቱም አምራን የፈለገችው ቡናውን አጠጥታይ ከቡናው ጋር ልጄ እንዲወርድ አድርጋለች በማለት ነበረ ሴራውን የጀመረችው። አሁንም ልትነሳ ስትል ወይኔ ሆዴና መሜን በማለት ነበር እንግዲህ አቶ ለይኩን ፊት ስታስመስል የነበረ። በስተ መጨረሻም እንግዲህ ልከተልሽ ሆስፒታል ውሰድ ሲላት አይ ሄዳለሁ ብላ ነበር የወጣችው። በሰዓቱ ወይዘሮ ዝናሽ እጅጉን ደስ ብሏት ነበረ። ምክንያቱም አገኘሽ ታባትሽ ቅጥል ነው ማደርግሽ፣ እንደዚህ አቃጥላታለሁ ብለሽ መተሽ ተቃጥለሽ ሄድሽ ነበር ያለችው። ነገር ግን አምራን በውስጧ ያሰበችውን ሰይጣናዊ ሀሳብ አላወቀችውም ነበር ወይዘሮ ዝናሽ። ቀጥታም እንግዲህ አምራን ከባድ ነገር ነው ያደረገችው። እውነት ለመናገር ኑሐሚንና እንዲሁም ደግሞ ናሆም ወደ ገጠር እንዲሄዱ ስብሰባ አድርገው ነበረ። ይህ ልማት ይህ ግብርና በጣም እጅጉን የሚያስደስትና አትራፊ የሚያደርጋቸው እንዲሁም ደግሞ ገበሬዎችን በቀላሉ ተጠቃሚ የሚያደርጋቸው ነገር እንደሆነ ኑሐሚን እየተናገረች ቢሆንም፣ ናሆም ደግሞ አንቺን አልባ በፍጹም አልሄድም፣ ምክንያቱም ይሄ ሀሳብ ያንቺ ነው፣ እኔ ደግሞ ለዚህ ስራ አዲስ ነኝ፣ ስለዚህ አንቺ ታስፈልጊኛለሽ እና አብረን መሄድ አለብን በማለት ሲጠይቃት፣ በፍጹም እኔ አንተ ጋር አልሄድም፣ ጭራሹን ደግሞ ከአንተ ጋር ሲሆን መሄድ አልፈልግም፣ የመሄድም ሀሳብ የለኝም። ቆይ ከአያቴ አጠገብ ነው ምናምን የአያቴ መሬት ነው አላልሽም ነበር ሲላት፣ አዎ የአያቴ መሬት ነው፣ ነገር ግን በፍጹም አልፈልግም ስትለው፣ ቆይ በባለፈው አሁንም እንደተቀየምሽኝ ነው እንዴ? ተቀይመሽኛል እንዴ ሲላት፣ አይ አልተቀየምኩም፣ ግን ደግሞ በፍጹም አንተ ጋር መሄድ አልፈልግም ብላለች። እንዲሁም ደግሞ በሌላ በኩል ዳግም እየተፈካከረን የሚገኘው አንቺ ምትሄጂ ከሆነ እኔ አብሬ እሄዳለሁ በማለት እንግዲህ በፍክክር ውስጥ ይገኛሉ። አቶ ለይኩንም በበኩሉ ይሄ ስሜት አይደለም፣ ይሄ ስራ ነው። ስራና ስሜትን ደግሞ ነጣጥላችሁ ልታዩ እፈልጋለሁ። ስለዚህ በቃ ኑሐሚንና ናሆም ትሄዳላችሁ ሲል፣ ዳግምም እኔ የማልሄድበት ምክንያት ምንድን ነው በማለት እንግዲህ መልሶ ነበረ። ኑሐሚንም ግራ ገብቷታል። ለምንድን ነው አንተ የምትፈካከረው? የአንተና የናሆም ፍክክር እጅጉን በጣም ሰለቸኛ ሆነ ብላለች። እንግዲህ አቶ ለይኩንም በቃ ዳግም እና ኑሐሚን እንዲሄዱ ቢፈቅድም ነገር ግን ናሆም ፈቃደኛ አይደለም። ናሆምም በቃ ኑሐሚን ከሌላ ሰው ጋር ማየት አይፈልግም። ምክንያቱም ከዳግም ጋር ትሄድ ሲባል እኔ እኮ ነኝ የድርጅቱ ባለቤት መሪው እኮ እኔ ነኝ፣ ለምንድን ነው እሱ የሚሄዱ በማለት እንግዲህ ጓገጭ ብሎ ነበረ። በመሀልም እንግዲህ ተንከሲስ አምራን ደውላለች። ስትደውልም እንግዲህ አሞኛል ሆስፒታል ነኝ በማለት እንግዲህ መጀመሪያ ቀድማ ሄዳ ለዶክተሩ አሳምነው ነበረ። ልጄ ወርዶብኛል፣ በቃ እንቅስቃሴ የለውም ብለ ለባሌ ተነግረዋለ ሲመጣ በማለት እንግዲህ ከዚህ በፊት ኤርሚ ምን ብሏት ነበረ? ከዛ ቤት ብቻ አንቺ እንዴትም ብለሽ ግቢ እንጂ በዶክተሩ ጉዳይ አንቺ ሀሳብ አይግባሽ፣ እኔ እንዴትም አድርጌ በዚህ እራዳሻለሁ አሳምንልሻለሁ ብሏት ስለነበረ
አዘጋጅታ ያስቀመጠችው ዶክተር ስለነበረ እሱ ጋር በመሄድ ነበር እንግዲህ ቀድማ ሂዳ አሳምና ገንዘብ ተደራድራ ከፍላ ናሆምን እንዲያሳምንላት ያደረገችው ማለት ነው። በደረሰም ሰዓት ይኸው እናት ቡና ነይ ጠጭ በማለት ሰበብ እና ልጄን ገደለችው ብላ እንግዲህ ስቅስቅ እያለች እያለቀሰች ነበረ። አቶ ሰንበታም እንግዲህ ለወይዘሮ ዝናሽ በመደወል ናፍቀሽኛል፣ ለአንዴና ለመጨረሻ ጊዜ አንቺን ማየት እፈልጋለሁ በማለት ሲደውል እሷም አንተ ሰውዬ ሁለተኛ እንዳትደውልልኝ ያላልኩም ምን ፈልገህ ነው የምትደውለው ብለው ነበረ። እንግዲህ ከዛ በፊት ዳግም ጋር መጥቶ ነበር አቶ ሰንበታ። በመጣም ሰዓት ቆይ አባዬ ምን እየወንክ ነው? አትወጣ አላልኩም? እኔ የምትፈልገውን ነገር አምጥቼ እሰጥሃለሁ አላልኩም ነበር? ምን እየወንክ ነው ሲለው ከእስር ቤትማ እስር ቤትስ ምን አለኝ? ቢያንስ እዛ እንኳን ጓደኞችን አገኛለሁ። ከዚህ በጣም ትናፍቀኛለህ። ጭራሽ አሁንማ እኮ ከሰው አልቆጥረኝም መታታየኝም ሲለው በቃ ዳግምም በእኔ ምክንያት እኮ አባቴ ተሰቃየ፣ በእኔ ምክንያት እኮ ነው ይህን ሁሉ ነገር ዋጋ እየከፈለ ያለው በማለት በውስጡ እያሰበ ነበረ። ነገር ግን አቶ ሰንበታ እናት በጣም ናፍቃኛለች፣ አንተም በጣም ናፍቃኛል ደግሞ ከዚህ ካዩ ሌላ ነገር ችግር ሳይፈጠር ልሂድ በማለት ነበር እንግዲህ ወደ ወይዘሮ ዝናሽ የሄደው። ወይዘሮ ዝናሽ ቤትም ስታገኘው እንግዲህ እጅጉን በጣም ደንግጣ ነበረ። ቆይ አንተ ሰውዬ መቼ ነው የምትወይ? ምን ያህል ገንዘብ ብሰጥ ነው ከህይወት የምትወጣልኝ ስትለው እሱ ግን አይ አታስቢ ዝኑ፣ ከዚህ በኋላ መቼም አታየኝም፣ በቃ ልሄድ ነው ሲላት ደንግጣ ነበረ። እንዲህ የት ወደ እስር ቤት ልትመለስ ነው ስትለው አየሽ ታስቢልኛለሽ ማለት ነው በማለት ነበር እንግዲህ እንትን ያለው። እሷም እባክህ ውጣልኝ፣ እባክህ ሄድልኝ ዳግም ልጄ እንደሆነ ሁሉም ሰው አሁን ላይ እየደረሰበት ነው። ስለዚህ አሁን ደግሞ አንተ ሌላ ችግር አትሆንብኝ፣ ከህይወቴ ውጣልኝ፣ ያለብኝ ችግር ይበቃኛል አሁን በማለት ስትናገር እንግዲህ አቶ ለይኩን ድንገት መጥተው ሁሉንም ነገር ሰምተው ነበረ። አቶ ለይኩንም እጅጉን በጣም በንዴትና በብስጭት ዝናሽን አንገቷን ሲጥ በማድረግ አንቺ ውሻ፣ አንቺ የተረገምሽ ምንድን ነው ያደረግሽው? ዳግም ልጅሽ ነው ማለት ነው፣ ይሄ ደግሞ ውሽማሽ ነው በማለት እንግዲህ አቶ ሰንበታ ለመገላገል ሲሞክርም ነገር ግን አቶ ለይኩን ብር ብለው ሂደው ሽጉጣቸውን ይዘው መጥተዋል ማለት ነው። ከመጡም በኋላ እንግዲህ ወይዘሮ ዝናሽ እኔን ግደለኝ መጀመሪያ፣ እኔ ነኝ አይደል በትዳር የማገጥኩት፣ ስለዚህ መሞት ካለብኝ እኔ ነኝ መሞት ያለብኝ፣ እኔን ግደለኝ፣ እሱን ግን ተወው የልጄን አባት ስትለው ጭራሽ የልጄን አባት የልጄን አባት አንሻ ከእኔ ፊት በማለት እንግዲህ በምስጭት ሊተኩስ ሲልም አቶ ሰንበታም እኔን ዞር በይ ዝናሽ፣ እኔን እንደፈለገ ያደርገኝ በማለት ሲጠይቃት እሷ ግን ልትሰማ ስላልቻለች እንግዲህ ዝናሽን ገፍትሮ ሽጉጡን ለመቀማት ሲሞክርም ሽጉጡ እንግዲህ ተመትቷል ሆዱ ላይ ማለት ነው። እጅጉን በጣም የሚያሳዝነው ነገር አቶ ለይኩንም እንግዲህ በስተ መጨረሻ በአንቺ ምክንያት ይሄው ነፍሰ ገዳይ ሆንኩኝ በማለት ስቅስቅ ብሎ እያለቀሰ አንቺንም አብሬ በደፋሽ እውነት ደስ ይለኝ ነበረ፣ ለልጆቼ ስል ነው፣ ልጆቼ ስለሚያሳዝኑኝ ነው እንጂ በማለት እንግዲህ በጣም እጅጉን አዝኗል። ወይዘሮ ዝናሽም የልጄን አባት ገደልከው እያለች እንግዲህ እየጮች ነበር። ጭራሽ የልጅ አባት አልሽ በማለት እንግዲህ አቶ ለይኩንም አንቺ ከአዲ እያለ በጣም እጅጉን አዝነዋል ማለት ነው። በመሀልም እንግዲህ ወይዘሮ ዝናሽ በቃ ሚስጥርን ሚስጥር አድርጌ እጠብቅልሃለሁ፣ በቃ አምራን እና ያቺ የተረገመች ኑሐሚንም በዚህ ነው ሲያስፈራሩኝ የነበር ዳግም ልጄ እንደሆነ። አሁን ሁሉም ነገር የቀረኝ ነገር የለም፣ ሁሉንም ነገር አውቀሃል። ከዚህ በኋላ ሰውን የምፈራበት ምንም ነገር የለኝም፣ የተደበቀ ማንነት የለኝም፣ የተደበቀው ማንነት ይሄ ነው። እኔ ደግሞ ኃጢአቴን በደሌን አውቄ ይቅርታ እየጠየቅኩ ነው። ነገር ግን አንተ ይቅርታ ማድረግም አለማድረግም የራስ ጉዳይ ነው። አሁን ግን ሚስጥር ልደብቅልህ አሁን ወስን በማለት እንግዲህ ወስደን ማንም ሰው ሳያየን እኔ እናንተ ብቻ ነው ስለዚህ የምናውቀው፣ ስለዚህ ማንም ሳያይ ወስደን እንቅበረው እያለች ነበረ። ነገር ግን አቶ ለይኩን አንቺ በጣም ጨካኝና አውሪ ነሽ፣ እኔ ደግሞ ለመንግስት እጄን አሳልፌ እሰጣለሁ በማለት እየተከራከሩ እያለ እንግዲህ ድንገት ፖሊስ መጥቷል። የተኩስ ድምፅ ሲሰማ አቶ ለይኩንም እንግዲህ በቃ እኔ ነፍሰ ገዳይ ነኝ፣ እንደገና ደግሞ ይሄ ወንጀለኛ ነው በማለት እንግዲህ ለፖሊሶች ቢያስረዳም አቶ ለይኩንም አሁን ላይ በጣም ስለፈራና ስለደነገጠ የሚለውን ነገር ምንም ሊያውቅ አልቻለም።
እንግዲህ በዚህ መሀል ዳግም ደርሷል ማለት ነው። ዳግም በደረሰ ሰዓት አባቴን ገደላችሁት በማለት እየጮኸና እያለቀሰ ነበረ። አባቱን ሲያዩ ግን ተንፋሹ አለ አሁንም። ስለዚህ አቶ ሰንበታ ሁሉንም ነገር እየሰማ ነበረ፣ ወይዘሮ ዝናሽ እና አቶ ሌኩን እያወሩትን ማለት ነው። ስለዚህ ወደ ሆስፒታል መውሰድ አለብኝ አባቴን እርዱ በማለት እንግዲህ ግማሾቹ ፖሊሶችም አቶ ሰንበታን ይዘው ወደ ሆስፒታል ሄደዋል ማለት ነው። አሁን ላይ ሆስፒታል ገብቷል። ደህና እንደሚሆን ተሽሎት እንደሚወጣም ተስፋ አደርጋለሁ። እውነት ለመናገር አቶ ሌኩንም እስር ቤት መበስበስ የለባቸውም፣ ነፍሰ ገዳይ መሆን የለባቸውም። እንደገና ደግሞ ዳግምም አባቱን ማጣት የለበትም። ምክንያቱም አባቱን በጣም እጅጉን አብዝቶ ነው የሚወደው ማለት ነው። እንደምናውቀው እሱ ብቻ ነው ያሳደገው እና ስለ እናቱ ፍቅር ምንም የሚያውቀው ነገር የለም ዳግም። አቶ ሌኩንም እንግዲህ በሰላም ይወጣሉ ብለን ተስፋ እናደርጋለን። ናሁምም የአምራንን እያንዳንዷን ውሸቷን ስላወቀ እጅጉን በጣም ደስ ብሎናል። እስኪ የተሰማችሁን ሀሳብ አስተያየታችሁን ተወዳጆቼ በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ባይ ቤተሰብ።